በቻይና ምድር የተፈራው ደርሷል። አንዴ በእሳት ስትነድ በሌላ በኩል ደግሞ በጎርፍ ስትጥለቀለቅ የታየችው ቻይና ከሁሉ በከፋ አስፈሪ እሳትና ጎርፍ ተመታለች። ቻይና ለተፈጥሮ እጅ ሰጥታም ተረታለች። ምድሪቷ በውሃ ተውጣለች። በርካቶችም እየሞቱ ነው። ንብረቶች በእሳት ጋይተዋል። በሀገሪቱ ፍርሃትም ነግሷል። ዘመናዊ የተባሉ መሰረተ ልማቶች የቁጣው ኃይል መቋቋም ተስኗቸው በፍርሃት ተውጠዋል። ሊቋቋሙት የማይቻለው የተፈራረቀው የጎርፍና የእሳት አደጋ ከተሞቹን ወደ መቃብርነትም ለውጧቸዋል። ሰዎች በድንጋጤና ፍርሃት ውስጥ ተውጠው ከሞት ጋር እየተጋፈጡም ነው። ክስተቱን ሊገቱት የማይቻል አደገኛ በመሆኑም ከ60 በላይ ሰዎችን ለሞት ዳርጓል። ንብረቶች ወድመዋል። እንቅስቃሴዎች ተቋርጠዋል። የጎርፍ አደጋው ሳይታለፍ በእሳት የተፈተነችው ቻይና የፈጣሪ ቁጣ ይሉባት የሟች ቁጥር እየጨመረም ሄዷል። የእሳቱ ኃይልም ወደ ሌሎች እየተሻገረ መሆኑን ተሰምቷል። ለመሆኑ በቻይና ምድር የወረደው መዓት ምን ይሆን? የፈጣሪ ቁጣ ወይንስ የተፈጥሮ አደጋ? በከፍተኛ ጭንቀት ውስጥ ያሉ ነዋሪዎችስ ያሉበት አሳዛኝ ሁኔታ ምን ይመስላል የሚለውን በዝርዝር ይዘናል። ታደምጡታላችሁ። በተመሳሳይ መረጃ በሀገራችን ኢትዮጵያ ላይ የተከሰተው አስከፊ የእሳት አደጋ ከሚሊዮን በላይ ንብረትን በአንድ ጀንበር ከመሬት በታች አውሏል። ሀገር ሰላም ብለው ወጥተው የሚገቡ ነዋሪዎች መኖሪያቸውን አጥተዋል። መስጊድና ቤተክርስቲያንን ያላስቀረው የአስከፊ እሳት አደጋም መንስኤው ምን ይሆን? ቤት አካባቢስ ተከሰተ? በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን አስቸኳይ የማስጠንቀቂያ መልእክት በእግዚአብሔር ሴት ነብይት ሜሮን ድንበሯ አንደበት ተላለፈ። ለወትሮውም በጭንቅና በመከራ ውስጥ ያሉት ደቡብ አፍሪካውያን ዛሬም ልብን የሚያረድ አስደንጋጭና አስፈሪ መልእክትን ከጌታ እግዚአብሔር ዘንድ ተላልፎባቸዋል። በ6 ወራት ጊዜ ውስጥ ከ12 ጊዜ በላይ ጌታ በባሪያው አንደበት የተናገራቸው በተለይም በዚያች ሀገር ለሚኖሩ ቅዱሳን ከዚህ ቀደም የላከውን መለኮታዊ ማስጠንቀቂያ በጆሮአችሁ ሰምታችኋል። ክፉ ቀንም ሳይመጣ ራሳችሁን በእግዚአብሔር ፊት እንድታቀርቡም ጌታ ተናግሮ ነበር። አሁን ግን ጉዳዩ እጅግ ወደ ከረረ ምዕራፍም ተሸጋግሯል። የጥፋት አዋጅ ሳይፈጸምባችሁ በፊትም ይህን ስሙ። አሁንም በደቡብ አፍሪካ ያለው ለቅሶ አላበቃም። ታላቅ ሐዘንና ሞት፣ የሰው ልጅ ሕይወት እንዲቀጠፍ የታቀደ አስፈሪ ጨለማ አለ። የሞት ጥላ በምድሪቷ ላይ እያንዣበበ ነው። ከዚህ አስፈሪ ሞት የምታመልጡት ግን በአንድ መፍትሄ ብቻ ነው በማለትም በራሳቸው ጥበብ በሰውኛ መንገድ ከቶ ሊያልፉትም ሆነ ሊሻገሩት እንደማይችሉ በመግለጽም መዳኛ የሚሆንን መለኮታዊ መፍትሄም በመልእክቷ አድርሳለች። ነብይቷ መፍትሄው ይህ ነው ጌታ ተናግሯል ስትል የገለጸችው መልእክት ምን ይሆን? በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም ቤተክርስቲያኑ ይህን ስሚ፣ በውስጡ ያላችሁ አገልጋዮችም ልታውቁት የተገባ መልእክት አለ። አሁን ባለች ቤተክርስቲያን መንፈስ ቅዱስ እንዴት እየሰራ ሲሆን አገልጋዮችስ ያላችሁ መረዳት ምን ያክል ይሆን? በማለትም በዘመን ላይ ያለች ቤተክርስቲያን ከመንፈሳዊ አንድነት ጋር ያላትን ግንኙነት እንዲሁም በውስጡ ያሉ አገልጋዮች በዚህ ጊዜ ላይ ሊፈጽሙት የሚገባው ነገር ግን ፈጽሞ ችላ ያሉትን እውነት በማጋለጥም እግዚአብሔር በፓስተር አስፋው በቀለ አንደበት መልእክቱን ለቤተክርስቲያንና ለአገልጋዮች ተናግሯል። ጌታ እግዚአብሔር ለዘመኗ ቤተክርስቲያንና በውስጧ ላሉት አገልጋዮችም ያስተላለፈው ጊዜውን ያማከለ መልእክት ምን ይሆን? የዘመኗስ ቤተክርስቲያን ከጌታ ክብር የራቀችበት ተግባሯና የቤተክርስቲያን አገልጋዮች ሊያውቁት የሚገባ እውነትስ ምን ይመስላል? በቆይታችሁ ከአንደበታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ መረጃዎቻችን ከማለፋችን አስቀድመን በጋራ ለጋራ ቤታችን በሚል መሪ ሀሳብ ከተለያዩ የሃይማኖት ተቋማት መሪዎችና ተወካዮች ጋር ውይይት ተካሂዷል። በመድረኩ ላይ ንግግር ያደረጉት በሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴኤታ የተከበሩት ከይረዲን ተዘራ ዶክተርም የሰላም ሚኒስቴር የተሰጠውን ተልዕኮ ማዕከል በማድረግም እናም የሃይማኖትን ተቋም ለሰላም ግንባታና ለብሔራዊ መግባባት ያላቸውን አይተኬ ሚና ታሳቢ በማድረግ የሃይማኖት አባቶች በስነ ምግባር የታነጸ ትውልድን በመቅረጽም ሰላምና አብሮነት እንዲያጎለብቱ ለማድረግ ከሃይማኖት ተቋማት ጋር በቅርበት እየተሰራም ይገኛል ብለዋል። መንግስት የሃይማኖታዊ በዓላት በሰላም ተከብረው እንዲጠናቀቁ በትኩረት እየሰራ እንደሚገኝ የገለጹት ሚኒስትር ዴኤታው በ2019 ዓ.ም ሆነ በአመቱ የሚከበሩ ሃይማኖታዊ በዓላት ከሀገራዊ ኩነቶች ጋር ሳይደራረቡ በሰላም ተከብረው እንዲጠናቀቁ ለማድረግም ተቀራርቦ መስራት ተገቢ መሆኑን ገልጸው ይህ ሂደት ቀልጣፋ ለማድረግም በትኩረት እንደሚሰራም ተናግረዋል።
በመድረኩ ላይ የተገኙ የሃይማኖት መሪዎች በቀጣይ ትኩረት በሚሹ ጉዳዮች ላይ ሀሳብ አንስተው ውይይትም ተደርጓል። ከሚኒስቴር መስሪያ ቤቱ ጋር በየወቅቱ ተቀራርቦ የመስራት ተግባሩም በበርካታ ጉዳዮች ዙሪያም አብሮ ለመስራት በርካታ እድል መስጠቱን ገልጸው ሂደቱን አጠናክረው እንደሚቀጥሉም ተናግረዋል። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል። ወደ መረጃዎቻችን ስናልፍ ተፈጥሮ ፊቷን ስታዞር ሁሉም እንዳልነበር እንደሚሆን የሚታወቅ ሲሆን ቁጣው አይሎ ሲመጣ ደግሞ ሊቋቋሙት የማይችል ጥፋትን እንደሚያስከትል በሩቅ ተከስቶ ሰምተን በቅርብ ደርሶም አይተን እናውቃለን። ዛሬ ላይ የሆነውም ይህ ነው። ቻይና በሁለት የተፈጥሮ አደጋዎች እየታመሰች ትገኛለች። በደቡብ ቻይና ኃይለኛ አውሎ ንፋስ ባስከተለው የጎርፍ አደጋ የ39 ሰዎች ሕይወትም አልፏል። በደቡባዊ ቻይና የተከሰተው ኃይለኛ አውሎ ንፋስ ሜሳይክ 39 ሰዎችን ሕይወት ነጥቋል። የጎርፍ አደጋው ያጋጠመውም የውሃ ግድብ በናንጊን ከተማ መውደሙን ተከትሎም በጎርፍ ከተጥለቀለቀ በኋላም ነው። የከተማዋ ምክትል ከንቲባ ሊንግዌ በሰጡት ጋዜጣዊ መግለጫም የሟቾች ቁጥር ይፋም አድርገዋል። ይህም ቀደም ሲል ከተገለጸው 6 ሰዎች ቁጥርም በእጅጉንም ጨምሯል። ከፍተኛ የሆነ ዝናብም በጓንግስኪን ክልል በሚገኙ ከተሞች ከፍተኛ የውሃ ማዕበል አስከትሏል። በናንጊን የሚገኘው የግድብ ጥፋትም 26 ሰዎችን ገሏል ሲሉ ዲንግም ተናግረዋል። ከክልሉ ወደ 130 ሺህ የሚጠጉ ሰዎች ተፈናቅለዋል። በውሃ ውስጥ ለተያዙ ሰዎች ለመድረስ ድሮኖችና በሺዎች የሚቆጠሩ ጀልባዎችም የነፍስ አድን ስራም ቀጥለዋል። በደቡብ ጓንጊዥ ለቀናት ከባድ ዝናብ ተከስቶም ነበር። በአንዳንድ አካባቢዎች ከ10 እስከ 40 ሴንቲና ከባድ ጉዳት በደረሰባቸው አካባቢዎችም ከ90 ሴንቲ በላይ ዝናብ እንደጣለ ብሔራዊ የሜትሮሎጂ ማዕከልም አስታውቋል። በነፍስ አድን ስራው ከ8000 በላይ ሰዎችና ወደ 5700 የሚጠጉ ጀልባዎችም ተሰማርተዋል። ዲንግ የጎርፍ ውሃ እየቀነሰ መሆኑንም ተናግሯል። ነገር ግን በሚቀጥሉት 2 ቀናት ውስጥም በተወሰኑ አካባቢዎች ተጨማሪ ዝናብ እንደሚኖርም ይጠበቃል። ታዲያ ቻይና ይህንን አደጋ አስተናግዳም ቀናትን ሳታስቆጥር ዛሬ ላይ አስከፊ የሆነ የእሳት አደጋንም አስተናግዳለች። ይህም የዓለምን 20% የጫማ ፍላጎት የምታሟላ ከተማም በእሳት ወድማለች። በእሳት አደጋውም ከ30 በላይ ዜጎችም ለእልፈት ተዳርገዋል። በቻይና አጠቃላይም 69 ሰዎች ለሞት እንደተዳረጉም ተገልጿል። ኢትዮጵያን ነጋዴዎች የሚዘውሯት ከተማስ ማን ትሆን? በቻይና ፋጂንግ ግዛት በምትገኝ የጫማ ማምረቻ ፋብሪካ በደረሰ የእሳት አደጋ ቢያንስ ከ30 በላይ ሰዎች መሞታቸውን የመንግስት መገናኛ ብዙሃን ዘግበዋል። አደጋው የተከሰተው የቻይና የጫማ ዋና ከተማ በመባል የምትታወቀው የጂንጂያንግ ከተማ በሁይተንግ የጫማ ፋብሪካ ውስጥም ነው። ከ183 በላይ የእሳት አደጋ ሰራተኞችና 35 የአደጋ ጊዜ ተሽከርካሪዎች ወደ ስፍራው በማቅናት የነፍስ አድን እያከናወኑ ይገኛሉ ተብሏል። በፋብሪካው ይሰሩ የነበሩ በርካታ ሰዎችም ከፍተኛ አደጋ ደርሶባቸዋልም ተብሏል። የቻይናው ፕሬዝዳንት ዢ ጂንፒንግም የነፍስ አድን ስራው በአስቸኳይና በሙሉ አቅም እንዲከናወን እንዲሁም የአደጋው መንስኤ በአፋጣኝ ተጣርቶ እንዲቀርብላቸውም ትዕዛዝን ሰጥተዋል። የቻይናዋ ጂንጂያንግ ከተማም በአመት ከ1.2 ሚሊዮን በላይ ጫማዎችን በማምረት የዓለምን የጫማ ፍላጎት 20% ድርሻም ትሸፍናለች። የዚህ በፋብሪካ የደረሰው የእሳት አደጋ መንስኤም በአሁኑ ሰዓት እየተጣራ ይገኛል ሲልም መረጃዎችም ዘግበዋል። የቻይና የጫማ ከተማ በመባል የምትታወቀው ይህች ከተማም በርካታ ኢትዮጵያን ነጋዴዎች የሚዘውሯት እንደሆነም ተገልጿል። ታዲያ በተፈጥሮ አደጋ እየታመሰች የምትገኘው ቻይናም ይህ እውን የተፈጥሮ አደጋ ወይንስ የእግዚአብሔር ቁጣ በማለትም በርካቶች ሀሳብና አስተያየታቸውን እየሰጡ ይገኛሉ። ታዲያ እናንተስ በቻይና የደረሰው አደጋ ምን ይሆን ትላላችሁ? ጥያቄውን እዚህ ላይ አስከትለን ወደ ያዝነው መረጃ አለፍን። በተመሳሳይ መረጃ ልብ የሚነካ አሳዛኝ ክስተት አሁን በአመሻሽ አካባቢ በጋምቤላ ክልል በአኛዋ ዞን በድማ ወረዳ ቡቱዋማ ቀበሌ ድንገት በተነሳ በእሳት አደጋ ከ500 ሚሊዮን በላይ ንብረት ወድሟል። ከ600 በላይ የመኖሪያ ቤቶች ተቃጥለዋል። ከ8000 በላይ ነዋሪዎች ተፈናቅለዋል። አንድ መስጊድም ተቃጥሏል። ቤተክርስቲያን ትንሽ ተቃጥሎ መትረፉም ተገልጿል። የሞተ ሰው እስካሁን ያልተጣራ ሲሆን የተጎዳ ብዙ መሆኑም ተገልጿል። ለዚህ ከተማም እግዚአብሔር እንዲደርስላት በጸሎታችሁ ማስቧት። በጋምቤላ ክልል የተፈጠረው ምን ይሆን? የዚህ እሳት መንስኤስ ምንድነው? የሚመለከተው አካል በዚህ ጉዳይ ላይ ምን ሲል ምላሽን ሰጠ? የሚሉትንም በሌላ የመረጃ ሰዓታችን ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ዛሬ ወደ እናንተ ብቅ ያልኩት ጌታ በተናገረኝ አስቸኳይ መልእክት ነው። እርሱም ስለ ደቡብ አፍሪካ ነው። ሁልጊዜም እንድንጸልይ እግዚአብሔር
ላለፉት 1 ዓመታት ከ6 ጊዜ በላይ የሰጠኝን መልእክት ወደዚህ ሚዲያ መጥቼ ተናግሬያለሁ። አሁንም በኢትዮጵያ ዘመን አቆጣጠር 2018 ሐምሌ 1 ላይ ጌታ እንደገና ስለ ደቡብ አፍሪካ እንዲያለኝ የተናገረኝን መልእክት በጽሁፍ ይዤላችሁ መጥቻለሁ። በነብይት ሜሮን ድንበሩ በኩል የተላለፈ አስቸኳይ ትንቢታዊ መልእክትና የሰማይ አዋጅ። እግዚአብሔር አምላክ ስለ ደቡብ አፍሪካ ምድር ዳግም አስቸኳይ ማስጠንቀቂያና አስቸኳይ መልእክት ልኳል። ባለፈው 1 ዓመት ሙሉ የሰማይ አምላክ ወደኛ እየመጣ ስለዚች ምድር በተደጋጋሚ ጊዜ በታላቅ ድምጽ ሲናገር ቆይቷል። በተለይም በደቡብ አፍሪካ ምድር የምትኖሩ በርካታ ቅዱሳን ወገኖች እግዚአብሔር ከዚህ ቀደም የላከውን መለኮታዊ ማስጠንቀቂያ በጆሮአችሁ ሰምታችኋል። ክፉ ቀን ሳይመጣ የጸሎት ግንብ እንድትገነቡ ነብይቷ እንዳለችውም እግዚአብሔር ላለፉት 12 ወራት ብቻ ከ6 ጊዜ በላይ ታላላቅ መልእክቶችንም ሰጥቷል። እርሷም ወደዚህ ሚዲያ በቃ በማለት የጌታን ድምጽ ሳታስቀር በተደጋጋሚ ተናግራለች። አሁን ግን ጉዳዩ ይበልጥ ወደ ከረረና ወደ አስቸጋሪ ምዕራፍም ተሸጋግሯል። አሁን በኢትዮጵያን ዘመን አቆጣጠር በ2018 ዓ.ም ሊያበቃ ባለበት ወራትና ቀናት በቀሩበት በዚህ ማጠናቀቂያ ወቅት ላይ የሰራዊት ጌታ እግዚአብሔር እንደገና ስለ ደቡብ አፍሪካ ምድር በብርቱም ተናግሯታል። ነብይቷ ከጌታ የሰማችውን የተቀበለችውን መልእክትም አንድም ቃል ሳይቀነስ በጽሁፍ አስፍራም ይዛልን መጥታለች። በመልእክቷም እንደገለጸችው አሁንም በደቡብ አፍሪካ ምድር ላይ እጅግ መራር የሆነ የለቅሶ አዋጅ፣ ታላቅ ሀዘንና ሞት እንዲሰለጥን፣ የሰው ልጆች እንዲቀጠፍ የታቀደ እጅግ አስፈሪ ክፉ የጨለማ ኃይል እቅድም አለ። የሞት ጥላ በዚያች ምድር ላይ እያንዣበበ መሆኑን ጌታ በግልጽ ማሳያት። ይህንን ታላቅና አስደንጋጭ መቅሰፍት ካሳያትም በኋላ የሰማዩ አባት ለሕዝቡ መዳኛ የሚሆን ብቸኛ መለኮታዊ መፍትሄ መሸሸጊያም በመልእክቷ ውስጥ እንዲህ ሲልም አስቀምጧል። ከፊት ለፊታችሁ የሚመጡ ቀናት፣ ወራት እጅግ አስጨናቂ ናቸው። ከፊታችሁ ያለው ጊዜ በራሳችሁ ጥበብ፣ በራሳችሁ እውቀት፣ በራሳችሁ የሰውኛ መንገድና ፍቃድ ልትወጡት ልታልፉትና ሆነም ልትሻገሩት ከቶ አትችሉም። ጠላት ያዘጋጀው ወጥመድ የሞት አዋጅ ከእናንተ አቅምና ጉልበት በላይ ነው። ስለዚህ እኔ የሰራዊት ጌታ እግዚአብሔር በእሳት እጄ ጣልቃ ገብቼም ከተዘጋጀላችሁ ጥፋትና መቅሰፍትም አድናችሁ ዘንድ አሁኑኑ እኔን ስሙኝ። ፍጹም በሆነ ልባችሁ በፍጹም ሐሳባችሁ በሙሉ ማንነታችሁም ወደ እኔ ወደ መለኮታዊ ፍቃዴና ወደ ጽድቅ መንገድ የተመለሱ። ጊዜው የይስሙላ ጸሎት የሚጸለይበት አይደለም። በአንድ ልብ በአንድ ሐሳብ ፍጹም አንድ ሆናችሁ የፊቴን ክብርን ፈልጉ። የእግዚአብሔር አምላክ ድምጽን ጨምሮ በኃይል እንዲህ ይላል፣ ፈጽማችሁ ወደ እኔ ብትመለሱ ከዚህ በፊት ጠላት በታላቅ ተንኮል አቅዶባችሁ ከነበረው ክፉ ጥፋት የሕዝቤን ጩኸትና የእንባ ድምጽ ሰምቼ በክንዶቼ እንደታደግኳችሁ ሁሉ አሁንም በድጋሚ በሰማያዊ ኃይሌ ጣልቃ ገብቼ አድናችኋለሁ፣ ከሞትና ከውድመት እታደጋችኋለሁ። ሕዝቤ ሆይ የጥፋት አዋጅ ሳይፈጸምባችሁ አሁኑኑ እኔን ስሙኝ፣ ወደ እኔ በአንድነት በጾም ጸሎት ተመለሱ ብለሽ ንገሪልኝ ብሎኛል በማለትም ተናግራለች። ነብይት ሜሮን ድንበሩ ከጌታ ሰምታ ያስተላለፈችው ይህንን የሰማይ አምላክ ብርቱ ድምጽ ትንቢታዊ ማስጠንቀቂያም የሰማችሁ በሙሉ በመልእክቷ የተናገረችውን ሰምታችሁ ዝም እንደማትሉና በጸሎት በእግዚአብሔር ፊት ሌትና ቀን እንደምትሰጉ አንጠራጠርም። እኛም ባለንበት ስፍራ ሆነን ስለእናንተ ስለ ደቡብ አፍሪካ ቅዱሳን በዚያች ምድር ስላሉ ወገኖች ሁሉ የጸሎት ግንብ በመስራት በትጋትም እንቆማለን። ነብይቷ እንዳለችው ይህ የሰማይ አምላክ አስቸኳይ መልእክት የደረሳችሁ የሰማችሁ ቅዱሳን በሙሉ በደቡብ አፍሪካ ምድር የሚኖሩ ሌሎች ወንድሞችና እህቶቻችን ይህንን ታላቅ መለኮታዊ ማስጠንቀቂያ ሰምተው ነቅተው ወደ ጸሎት እንዲገቡ ከሚመጣው የሞት አዋጅ እንዲያመልጡ መልእክቱን በፍጥነት ሼር አድርጉላቸው፣ በየቦታው አድርሱላቸው እያልኩኝ በመጨረሻ ወደ ያስኩላችሁ መልእክት ተሻገርኩ። አሁን ላይ ቤተክርስቲያን በመባል በየስፍራውና በየቦታው የሚከፈቱ አዳራሾች እንዳሸን በስተዋል። ይሁኑ ባለበትም ግን እንደ እግዚአብሔር ቃል የምትመላለስ እውነተኛ ቤተክርስቲያን ስለመኖሯ ሙን ነው። ታዲያ ዛሬም ድረስ በባሪያዎቹ አንደበት የሚናገረው የሰማዩ ጌታ እግዚአብሔር በዘመን ላለች ቤተክርስቲያን የሚያስፈልጋት መንፈስ ቅዱስ ነው። አገልጋዮች በጣም ልታውቁና ልትነቁ ይገባል፣ በመንፈሳዊ ብስለትም ልታድጉ ይገባቸዋል በማለትም ጥብቅ መልእክታቸውን አስተላልፈዋል። ሙሉ መልእክቱ ምን ይሆን? ከአንድ ታቻው ድምጽ እንመለስ። በቤተ ክርስቲያናችን ሰሞኑን የመንፈስ ቅዱስ ወር በሚል ይህንን ኦገስትን ድረስ የሚሄድ ስለ መንፈስ ቅዱስ የምንማርበት ጊዜ የሐዋርያትን ስራ ይዘን እየሄድን ያለ ነው እና ባለፈው ሳምንት ሐሙስ ተጀመረ እና እሁድ ዕለት ሌላ ሰባኪ this weekም እንደዚሁ ይሄዳል እና እሁድ ኦንላይን ከገባችሁ በዚህ ቶፒክ ነው የምታገኙት
እና እንግዲህ አሁን እግዚአብሔር የተባረከ ይሁን። ብዙ ደግሞ አብረው የሚያገለግሉ ጥሩ አገልጋዮች እግዚአብሔር እየሰጠንም ስለሆነ እነሱም እድል እንዲያገኙ እኔም ሞስትሊ በሚዲያው ላይ አገለግላለሁ እና ሌላው እነሱን ኢንካሬጅ ባደርጋለሁ። ጌታ ልጆች ስለሰጠኝ እግዚአብሔርን ስለነሱ አመሰግናለሁ። እና ስለ መንፈስ ቅዱስ ወይም ስለ ሐዋርያት ሥራ ስንማር የመንፈስ ቅዱስ ስራን ነው የምንማረው። እና በዛ ኤሪያ ላይ ብዙ ሰዎች በቤተ ክርስቲያን ውስጥ 50% መንፈስ ቅዱስ ያልተሞላ ነው። የጸጋ ስጦታዎች በጣም በትችት ተደብድበዋል። አንዳንዶቹ ደግሞ ከሚገባ በላይ ሐሰተኞቹ ተጠቀሙበት እና ሰዎችን አቢዩዝ አረጉበት የጸጋ ስጦታ በሚል እና እሱን ሚዛናዊ በሆነ መንገድ እዚህ ሀገር ምን ይላሉ? ሕፃንን ልጅ ከነቆሻሻ ውሃ አትጥለውም ካጠብከው በኋላ ይላሉ። እና እንግዲህ የማይጣሉ ነገሮች አሉ። ሐሰተኛ ነቢያት አሉ ብለን እንዳለ ትንቢትን አንጠላም። ትንቢትን አትናቁ ይላል መጽሐፍ ቅዱስ። መልካም ፈትኑ መልካሙን ያዙም ይላል መጽሐፍ ቅዱስ። ስለዚህ ያንን ስለ መንፈስ ቅዱስ እንነጋገራለን፣ ስለ እግዚአብሔር መንፈስ አሰራር። ምክንያቱም መጨረሻው ዘመን ላይ ስላለን ቤተ ክርስቲያን ወደ ተሐድሶ መምጣት ግዴታዋ ነው። ካልታደስን ከፊታችን ያሉት ዘመናት ቀላል አይሆኑም። ወገኖች ሆይ ጌታ እንግዲህ በእነዚህ ቀናት እንዲያስተምረን እንጸልያለን። መንፈስ ቅዱስ ሆይ ከኛ ጋር ስላለህ እናመሰግንሃለን። መምህራችን ወደ እውነት የምትመራን አንተ ስለሆን ዛሬ መተላለፋችንን በደላችንን ሁሉ ይቅር እንድትለን እንጸልያለን። ጌታ ሆይ በኢየሱስ ክርስቶስ ስም ስንፍናችንን በደላችንን ይቅር በል። ባላከበርንህ ነገር ይቅር በለን። በተናገርነው በዓይናችን በገባው በጆሮአችን በሆነው እግሮቻችን በተራመዱበት በልባችን ባሰብነው ባላከበርንህ ነገር ሁሉ ይቅር እንድትለን በኢየሱስ ደም እንድታጥበን እንድትቀድሰን እንጸልያለን። ጌታ ሆይ እኛንም ሕዝባችንን ማስብ። ጌታ ሆይ ዛሬ ደግሞ ጌታ እግዚአብሔር ሆይ ቃልህን ሊማሩ ከልባቸው ተርበው የመጡትን እንድትባርክ፣ የሚጠብቁህን ባዷቸውን አትልክም። አስተምረን፣ ወደ እውነት ሁሉ ምራን። ተሐድሶን ለቤተ ክርስቲያን ስጥ። በያሉበት ከተማ ሁሉ እግዚአብሔር ሆይ እሳት እንዲነድ ጸልያለሁ። በዚህ ትምህርት ውስጥ ሰዎች በመንፈስ ቅዱስ እንዲሞሉ፣ ሰዎች ከአጋንንት እንዲፈቱ፣ ሰዎች ከድካም እንዲበረቱ፣ ሰዎች ጉልበታቸው ታድሶ ለቤተ ክርስቲያን ጠቃሚ እንዲሆኑ፣ ለየከተማቸው ረፍት አምጪዎች እንዲሆኑ ጌታ ሆይ በኢየሱስ ክርስቶስ መንፈስ ያረፈበት የመንፈስህ ሐሳብንና አጀንዳ ያስተናግዳልና በእኛ ላይ የሚጠቀምና የሚሰራ ያንተ መንፈስ ብቻ እንዲሆን ራሳችንን ለአንተ እንቀድሳለን። በጊዜው በሰዓቱ አንተ ክበርበት። ማናቸውም በጠላት የተያዘ ቴሪቶሪ የተመታ ይሁን። በቤት ውስጥ ያለ ማናቸውም እንግዳ መንፈስ የተመታ ይሁን። የጎስት ስፒሪት ማናቸውም እንግዳ የሆነ የጨለማ አሰራር የተመታ ይሁን። በሌሊት የሚላክ የሚርመሰመስ የሚረብሽ ስፒሪት በኢየሱስ ስም የተመታ ይሁን። እያንዳንዱ ቤት ይሄ ድምፅ በሚሰማበት ቦታ ላይ የአጋንንት ኃይላት የተመቱ ይሁኑ በኢየሱስ ክርስቶስ ስም። በአካባቢ ላይ ያለ አጋንንታዊ ተጽዕኖ የተመታ ይሁን። የባዕድ አምልኮ ተጽዕኖ የተመታ ይሁን። ንግርቶች፣ ሟርቶች የተመቱ ይሁኑ በናዝሬቱ በጌታ በኢየሱስ ስም። ነፃ አውጪው ኢየሱስ ስምን ሲጠራ ስምን እንድታከብረው ጸልያለሁ። መንፈስ ቅዱስ ሆይ ኢየሱስን አክብረው፣ ኢየሱስን አክብረው፣ ኢየሱስን አድምቀው። ዛሬ ቃልን አስተምረን። ቃል በሚሰማበት ስፍራ ሁሉ ለሰዎች የውስጥ አርነት የሸክም መልቀቅ እግዚአብሔር አባት ሆይ ቀና ማለት እንዲሆን፣ ሰዎች ከድውያቸው እንዲፈወሱ ቃሉን በሰሙት ላይ መንፈስ ቅዱስ ወረደባቸው ይላልና በመንፈስ መፍሰስን ኃይልን እንድትለቅ ጸለይን። ሁሉ ለክብር ይሁን። ምድራችንን አስብ፣ መሪዎቻችንን አስብ። እግዚአብሔር አባቱ ሕዝባችንን አለቆች አስብ፣ የቤተ ክርስቲያንን አለቆች አስብ። አገልጋዮችን የእሳት ነበልባል አድርግ፣ እኛንም አስበን። ሁሉ ለክብር ይሁን በኢየሱስ ስም አሜን፣ አሜን። እሺ እግዚአብሔር እናመሰግናለን። ከእግዚአብሔር ቃል የምንመለከተው እንዳልኳችሁ ዛሬ ስለ የመንፈስ ቅዱስ ስራ ነው የምንነጋገረው እና መንፈስ ቅዱስ ለቤተ ክርስቲያን የሚያረገውን ነገር እንመለከታለን። ወገኖች ሆይ መንፈስ ቅዱስ ከድካም ያበረታል። መንፈስ ቅዱስ ጨለማን ያበራል። መንፈስ ቅዱስ አፍን በሳቅ ይሞላል። መንፈስ ቅዱስ ለቤተ ክርስቲያን ጤንነቷን ያመጣላታል። ወደ መንፈስ ቅዱስ እንድንቀርብ አበረታታችኋለሁ። ስለ መንፈስ ቅዱስ ስንማር የሐዋርያት ሥራ የሚለው የመንፈስ ቅዱስ ሥራ ነው። የሰዎች ሥራ አይደለም፣ የእግዚአብሔር ሥራ ስለሆነ
ለዚህ ስለ መንፈስ ቅዱስ እናወራለን። ስለ መንፈስ ቅዱስ ስናወራ እርኩስ መንፈስ ደስተኛ አይሆንም። ቅዱስ መንፈሱን ስናወራ የጨለማው አሰራር መጨነቅ ይጀምራሉ። ቤተ ክርስቲያን ልትነቃቃ ትጀምራለች። የደከሙ ሊበረቱ ይጀምራሉ። የከበደ ሊቀለን ይጀምራል። እነሆ መጸለይ ያቃታችሁ ሁሉ ቀና ቀና ማለት ይጀምራላችሁ። አፋችሁ ለጸሎት ሊከፈት ይጀምራል። መንፈስ ቅዱስ ስሜት አይደለም። መንፈስ ቅዱስ ማን እንደሆነ ነግራችኋለሁ ወገኖች ሆይ። ስለ እሱ ለማወቅ ግን የመንፈስ ቅዱስ ሥራ የሆነውን የሐዋርያትን ሥራ አብረን በዝርዝር እንማራለን። አበረታታችኋለሁ። የምትጽፉት ይኖራችሁ። ተሴም ታይም ደግሞ መንፈሳችሁን ክፈቱ። የጌታ መንፈስ ኮሚኒኬት ያርጋችሁ። እግዚአብሔር በመንፈስ ቅዱስ ያገኛችሁ፣ ኃይላችሁን ያድስላችሁ። እግዚአብሔር ስም የተባረከ ይሁን። አሁን ያለነው የመጨረሻ ዘመን ላይ ስለሆነ ህዳሴ ያስፈልገናል። ህዳሴ ደግሞ ያለ መንፈስ ቅዱስ አይሆንም። መንፈስ ቅዱስ ያድሳል። መጽሐፍ ቅዱስ ምን ይላል? አንተ መንፈስን ትልካለህ የምድርንም ፊት ታድሳለህ ብሎ መጽሐፍ ቅዱስ ይነግረናል። ስለ መጽሐፍ ቅዱስ ስንነጋገር እንግዲህ የመጽሐፉ ርዕስ የምናጠናው የሐዋርያት ሥራ ነው። የሐዋርያት ሥራ ሌላው ስሙ የመንፈስ ቅዱስ ሥራ ነው። የመንፈስ ቅዱስ ሥራ ነው እና ስለ መንፈስ ቅዱስ ሥራ እናወራለን እና ይህንን ቅዱስ መጽሐፍ ለመሆኑ ማን ነው የጻፈው? የመንፈስ ቅዱስ ሥራን ወይም የሐዋርያት ሥራን ማን ነው የጻፈው? መንፈስ ቅዱስ እንዲጻፍለት የፈለቀው ሉቃስ ባለመድኃኒቱ ተብሎ በሚጠራ ወይም የሉቃስ ወንጌልን የጻፈው ባለመድኃኒቱ የጳውሎስ የጉዞ ባልደረባ የነበረው የሉቃስን ወንጌል የጻፈው ወንድማችን ዶክተር ሉቃስ ነው። ወይም በዘመናዊ ቋንቋ ልጥራው ብዬ ነው። የተጻፈበትን ጊዜ ደግሞ ብንመለከት ተመልከቱ። ወደ 33 ዓመት ይሄ የሐዋርያት ሥራ ማለት ነው። ከ30 እስከ 33 ዓመት የቤተ ክርስቲያንን ጉዞ ይተርካል። ምን ማለት ነው? ኢየሱስ ካረገ በኋላ 33 ዓመት ቤተ ክርስቲያን ምን ውስጥ እንደነበረች፣ ከኢየሩሳሌም እስከ ሮም እንዴት ወንጌል ደረሰ የሚለውን ታሪክ የምታገኙት ሐዋርያት ሥራ ውስጥ ወይንም ደግሞ በመንፈስ ቅዱስ ሥራ ውስጥ ነው የምትመለከቱት። ሐዋርያት ከማጋ እንደሰሩ፣ ሐዋርያት ምን እንደገጠማቸው፣ ወንጌል እንዴት እንደ ሰደድ እሳት አውሮፓን እንደወረሰ የሚያሳያችሁ ታሪክ ያለው በዚህ መጽሐፍ ውስጥ ነው። እንደምታውቁት ቸርች ሂስትሪ በጣም ወዳለሁ። የቤተ ክርስቲያን ታሪክ ደግሞ ይነግረናል። እስካሁን ድረስ ያለውን የቤተ ክርስቲያን ታሪክ ደግሞ ብናጠና በጣም የሚገርም የመንፈስ ቅዱስን ሥራ እንመለከታለን። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለሙ ያው ነው። ወገኖች ሆይ ከኢየሱስ እርገት እስከ ጳውሎስ በሮም ወህኒ ቤት እስከ ቆየበት ጊዜ ድረስ 33 ዓመት ሙሉ ያለውን ታሪክ የያዘው የሐዋርያት ሥራ መጽሐፍ ነው። ስለዚህ ይሄ መጽሐፍ የተጻፈው ምናልባት በዚህ አካሄድ ከሄድን ወደ 61 ወይንም እስከ 65 ዓመተ ምህረት ድረስ የተጻፈ ነው ተብሎ ይታመናል። በዚህ መጽሐፍ ላይ የሚገርሙ ቃላቶች ታገኛላችሁ። በተደጋጋሚ ወደ 81 ጊዜ አይሁድ 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 እያለ የሚናገረው ነገር አለ። ስለ እነሱ እናወራለን። መንፈስ ወይም መንፈስ ቅዱስ ብሎ ባተል የሚናገረው ወደ 54 ጊዜ በዚህ መጽሐፍ ውስጥ ተጽፏል። ስለ አሕዛብ 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 ብሎ ደግሞ ወደ 44 ጊዜ ይናገራል። የጌታ ቃል ወይንም ቃሉ እያለ ደግሞ ወደ 40 ጊዜ ደጋግሞ የሚናገራቸው ቃላቶች አሉ። ስታጠኑ እነዚህም ነገሮችን እንቆጥራቸዋለን። ቁጭ ብላችሁ ስትቆጥሯቸው የሚገርም ነገር ታያላችሁ። ወዴት ሊሄድ እንዳለ፣ ምን ሊያስተምረን እንዳለ በዛ ውስጥ ትመለከታላችሁ። የኢየሱስን ስም ደጋግሞ ይጠራል። የጌታ ስም፣ የኢየሱስ ስም እያለ ወደ 37 ጊዜ ሲጠቅስ ትመለከታላችሁ። ስለ ጸሎት ወደ 35 ጊዜ ሲያነሳ ትመለከታላችሁ። ስለዚህ እነዚህ ድግግሞች የሚያሳዩአችሁ የመጽሐፉን ትኩረት ነው። የመጽሐፉን ትኩረት ነው። ድግግሞቹን ላሳያችሁ። እነዚህ ናቸው። ደጋግሞ 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 እነዚህን ቃላቶች ይናገራል። ምክንያት ስላለው ነው። መጽሐፉ ኤንፈሲስ ወይንም ደግሞ አትኩሮት ሊሰጠው የሚፈልገውን ነገር ደጋግሞ ደጋግሞ ይናገራል። በተለይ ምዕራፍ 1 ቁጥር 8 ላይ በኢየሩሳሌም ቆዩ የሚለውን ቃል እዛ ድረስ ስትሄዱ የመጽሐፉ ቁልፍ ቃል ነው። የመጽሐፉ ቁልፍ ቃል ወይንም ቁልፍ ጥቅስ ምዕራፍ 1 ቁጥር 8 ላይ ታገኙታላችሁ። ይሄ የሐዋርያት ሥራ መጽሐፍ የተጻፈው በተለይ ዓላማውን መረዳታችን በትክክል ለማጥናት ይረዳናል።
ምዕራፍ 1 ቁጥር 1 ላይ ሄዳችሁ ስትመለከቱ የኢየሱስ ክርስቶስ አገልግሎት እንዴት እንደቀጠለ ለማሳየት ነው የተጻፈው። ማለት አገልግሎቱን እንዴት ለሐዋርያት እንዳስረከበ፣ እንዴት መንፈስ ቅዱስ አብሯቸው እንደሰራ፣ የኢየሱስን አገልግሎት ተረክቦ እንዴት መንፈስ ቅዱስ እንደቀጠለ ያሳየናል። እንደገና ደግሞ የቤተ ክርስቲያንን መወለድ ለመናገር ነው የሐዋርያት ሥራ የተጻፈው። ቤተ ክርስቲያን እንደተወለደች፣ የቤተ ክርስቲያን አስተዳደጓ፣ የቤተ ክርስቲያን አሰፋፏን ለማሳየት ከየት ተነስታ የት እንደደረሰች፣ በበዓለ ሃምሳ ዕለት እንደተወለደች፣ ከበዓለ ሃምሳ በኋላ እንዴት በመከራ እንዳለፈች፣ በተግዳሮት እንዳለፈች፣ በሐዋርያት መካከል በነበረ ኮንፍሊክት ውስጥ እንደገና ደግሞ በሚሄዱበት አገር ሁሉ ይገጥማቸው የነበረው ተግዳሮት፣ በወህኒ ቤት፣ በመርከብ ላይ በብዙ ነገር ያለፉበትን መከራ ዘግዝኮ ጽፎልናል። እንግዲህ እዚህ የሐዋርያት ሥራ ወይም የመንፈስ ቅዱስ ሥራ የተጻፈበት የሐዋርያት ሥራ መጽሐፍ ኢየሱስ ክርስቶስ ቤተ ክርስቲያንን የሚሰራበትን ንድፉን ያሳየናል። ሐዋርያት እንዴት ጀመሩ፣ ተሰብስበው ምን ይሰሩ እንደነበረ እነዛን ሃይላይት አድርጎ በተለይ የመጀመሪያውን ክርስቲያን ኮሚዩኒቲ የመጀመሪያውን የክርስቲያን ህብረተሰብ አኗኗራቸው እንዴት አብረው ይጠጡ እንዲበሉና ይጠጡ እንደነበረ፣ መከራ እንዴት ይቀበሉ እንደነበረ፣ እንዴት ለጌታ ለመሞት የተዘጋጁ እንደነበረ ስለ እነሱ ብዙ ይነግረናል። የሐዋርያት ሥራ በውስጡ መልእክቱ ቤተ ክርስቲያን እንደ ኢየሱስ ክርስቶስ አካል ያለ መንፈስ ቅዱስ ምንም ማድረግ እንደማትችል ለማሳየት ነው የተጻፈው። መንፈስ ቅዱስ ከኛ ጋር ከሌለ ምንም ማድረግ አንችልም። ወገኖች ሆይ ብዙ ጊዜ ብዙ አብያተ ክርስቲያናት በብዙ የምንጎዳው ራሳችንንም ጨምረን ነው የምንናገረው። ያለ መንፈስ ቅዱስ በእውቀት ብቻ፣ ያለ መንፈስ ቅዱስ በሙዚቃ ብቻ፣ ያለ መንፈስ ቅዱስ በሰው ጥበብ ብቻ ሊመሩ ይሞክራሉ። ቤተ ክርስቲያን የክርስቶስ አካል ናት። አካሉን ኢየሱስ የሚመራው በመንፈስ ቅዱስ ነው። አደራ ሰጥቶን የሄደው ለመንፈስ ቅዱስ ነው። እኔ ብሄድ ይሻላችኋል፣ ከእኔ በኋላ አጽናኙ ይመጣል፣ ጳራቅሊጦስ ይመጣል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አለን። በመንፈስ ቅዱስ ኃይል ብቻ ግሬት ኮሚሽን የምንለው ታላቁ ተልእኮ ይሳካል። ከኢየሩሳሌም፣ ከይሁዳ፣ ሰማርያ እንደገና ደግሞ እስከ ዓለም ዳርቻ ድረስ ተብሎ የተጻፈው መስፋፋት በሰው አእምሮና ቴክኒክ የሚሆን ሳይሆን በመንፈስ ቅዱስ ኃይል ነው። ሰው በጠረጴዛ ዙሪያ በአጀንዳ መክሮ የሚያመጣው አይደለም። ወንጌል መስፋት፣ ወንጌል የሚሰፋው በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ከሌለ ቤተ ክርስቲያን አሰልቺ ቦታ ይሆናል፣ አገልግሎት አድካሚ ይሆናል። ስለዚህ በሐዋርያት ሥራ ውስጥ ሄዳችሁ ስትመለከቱ ኢየሱስ በሐዋርያት ሥራ ውስጥ ደምቆ ትመለከቱታላችሁ። እንደ የቤተ ክርስቲያን ራስ ሆኖ ትመለከቱታላችሁ። ገዢ ሆኖ ትመለከታላችሁ። መሪ ሆኖ ትመለከቱታላችሁ። አስታጣቂ ሆኖ ትመለከታላችሁ። በመንፈስ ቅዱስ እያነጻቸው ወይም ደግሞ እያሳደጋቸው እንዳለ ትመለከታላችሁ። ስለዚህ ኢየሱስ ተኮር ነው የሐዋርያት ሥራ፣ መስቀል ተኮር ነው። የሐዋርያት ሥራ ለየት የሚልባቸው ብዙ ነገሮች ላሳያችሁ ይችላል። ወገኖች ሆይ መጽሐፍ ቅዱስ ሲናገር ከሉቃስ ጋር አብሮ የሐዋርያት ሥራ አንድ ላይ ቢጨመቅና አንድ ላይ ቢሆን የአዲስ ኪዳንን 1/4 ይሆናል የሐዋርያት ሥራ እና ሉቃስ አንድ ላይ ቢሆኑ ወይም ቢደመሩ ማለት ነው። ምክንያቱም ሉቃስንም የሉቃስ መልእክትንም እንደገናም ደግሞ ሐዋርያት ሥራንም የጻፈው የሉቃስ ወንጌልን ጸሐፊ ሆነው ሉቃስ ዶክተር ሉቃስ ነው። ስለዚህ ሉቃስ ሁለቱን ቢደምረው ኖሮ በጣም ትልቅ መድብል ይሆን ነበር። ስለዚህ ሁለቱን ሁለት ቦታ ይከፍለዋል። አንደኛው ሁለቱም ላይ ተመሳሳይ ነገር ትመለከታላችሁ። ሁለቱንም የጻፈው ቴዎፍሎስ ስለሚባል ሰው ነው። ቴዎፍሎስ ማን ነው እንመለከተዋለን ወደ ትምህርቱ መሃል ላይ ስንገባ። ዛሬ ኢንትሮዳክተሪውን ፓርት ብቻ ነው የምነግራችሁ። የሐዋርያት ሥራ መጽሐፍ ባይኖር ኖሮ የሌሎቹን የአዲስ ኪዳን መልእክቶች ዋጋቸው የወረደ ይሆን ነበር። ምክንያቱስ መጥቶ ግሬት ኮሚሽን የት ጋር እንደደረሰ እንዴት እንደሄደ ቤተክርስቲያን እንዴት እንደቀጠለች የምናውቀው ነገር አይኖርም ነበረ። ልክ ዮሐንስ ወንጌል ካለቀ በኋላ ቀጥታ ወደ ሮሜ መልእክት ብንሄድ ኖሮ ቶታል ኮንፊውዥን ይሆን ነበር። ነገር ግን በመካከል ላይ የቤተ ክርስቲያንን ታሪክ ትመለከታላችሁ። ታሪክ የሂስቶሪካል ቦክ ነው፣ ታሪካዊ መጽሐፍ ነው። በውስጡ ያለው ነገር ትረካዎች ናቸው። ምን እንደሆነ ስራዎች ይነገሩ ነበረ።
በጴጥሮስ ልብስ እንደዚህ ሰዎች ተፈወሱ፣ ኢዮጴ በሚባል ከተማ እንዲህ ሆነ። ታሪኮች ናቸው፣ ስራዎች ናቸው። መንፈስ ቅዱስ በባሪያዎቹ አድሮ በመንፈስ ቅዱስ ከተሞሉ በኋላ የሰራውን ስራ ነው የሚያመለክተው። ስለዚህ የጴጥሮስም ሆነ የሐዋርያው ጳውሎስ መልእክቶች በሐዋርያት መጽሐፍ ታሪክ በቃ ቶታሊ ተደጋፊዎች ናቸው፣ ተጠቃሚዎች ናቸው። የጴጥሮስ መልእክት ያለ ጳውሎስ መልእክት ምንም ዋጋ አይኖረውም ነበር። የጳውሎስም ሆነ የጴጥሮስ መልእክቶች ሁለቱም ተደጋጋፊ የሆኑት በሐዋርያት ሥራ ምክንያት ነው። ይህንን ምን ማለት እንደሆነ አሳያቸዋለሁ። የጴጥሮስ አገልግሎት ምን እንደሚመስል የነገረን ከሐዋርያ በዚህ በተለይ ከወንጌላት ውጪ ሉቃስ ነው። የጳውሎስን መልእክት ምን እንደነበረው ጉዞ ምን እንደሚመስል የነገረን ሉቃስ ነው። አሁን ለዚህ ይሄ የሐዋርያት ሥራ በጣም ለሁለቱ እነዚህ ለሜሴጆች ለጴጥሮስ ለፔትሪያን እና ለዚህ ለፓውሊን ለምንለው ለጳውሎሳዊና ለጴጥሮሳዊ መልእክቶች በጣም ወሳኝ ናቸው። እነዚህ ያለሱ ምንም ማድረግ የማይችሉ ወይም ደግሞ በሱ ላይ ዲፔንደንት ነበሩ። ሐዋርያዊ አገልግሎቶች፣ ስብከቶች ምን ይመስሉ ነበር? በመጀመሪያው ክፍለ ዘመን የጳውሎስን ስብከቶች ጠቅሶ ትመለከታላቸው። የጴጥሮስን ስብከቶች ተጠቅሶ ትመለከታላቸው። አሰባበካቸው ምን ይመስል እንደነበረ፣ የቃላት አጠቃቀማቸው፣ አተረጓጎማቸው፣ መረዳታቸው ስለ ኢየሱስ ምን ይመስል እንደነበረ በዚህ መጽሐፍ ውስጥ ታገኛላቸው። ስለዚህ ሐዋርያዊ አገልግሎቶች፣ ሐዋርያዊ ስብከቶች ምን ይመስላሉ የሚለውን ለማወቅ የሐዋርያት ሥራን ማጥናት አለብን። ለዚህ የሐዋርያት ሥራን ስንከፍለው እንደዚህ አድርገን መክፈል እንችላለን። የመጀመሪያው ከክፍል 1 ከምዕራፍ 1 እስከ 7 ድረስ ሄዳችሁ ስትመለከቱ ወገኖች ሆይ ዋና ቤተ ክርስቲያኗ ኢየሩሳሌም እንዳለች፣ ዋናው ገጸ ባህሪ ጴጥሮስ እንደነበር ወይም ደግሞ የዛ የታሪኩ ባለቤት ማለት ነው። መጀመሪያው ከ1 እስከ 7 እንደገና የሚሽን እንቅስቃሴ ተመለከታላችሁ። ከኢየሩሳሌም፣ ይሁዳ፣ ሰማሪያ ወንጌል እንዴት እንደተስፋፋ ትመለከታላችሁ። ሌላው ደግሞ ምዕራፍ 2 ላይ ሲደርስ የመንፈስ ቅዱስ መውረድ የፔንቴኮስቴ ዴይ ወይም ደግሞ የሃርቨስት በዓል ሲያከብሩ መንፈስ ቅዱስ እንዴት እንደወረደ ትመለከታላችሁ። እንደገና ደግሞ የመጀመሪያው ቤተ ክርስቲያን ኮሚዩኒቲ አማኞች ሁሉ በአንድነት ሆነው ሀብታቸውን ንብረታቸውን ሁሉ ሰብስበው አንድ ላይ እንደው መከራውንም አብረው እየተጋፈጡ አብረው እየጸለዩ በኃይለኛ ሪቫይቫል ውስጥ የነበሩበትን ታሪክ የምታገኙት ከምዕራፍ 1 እስከ 7 ባለው ክፍል ላይ ነው። የመጀመሪያውንም ደግሞ ሰማዕት ቅዱስ እስጢፋኖስ ወይም ወንድማችን እስጢፋኖስን እንመለከታለን እና ሰማዕትነቱን በድንጋይ ተወግሮ ሲሞት ቤተ ክርስቲያን ላይ ደግሞ የተነሳው ትልቅ ስደት እንዴት እንደበተናቸው ትመለከታላችሁ። ስለዚህ ከክፍል 1 እስከ 7 ላይ ከምዕራፍ 1 እስከ 7 ይህን እንመለከታለን። ከምዕራፍ 8 እስከ ምዕራፍ 12 የምንመለከተው ሃይላይት ያረኩበትን ተመልከቱ። የወንጌል መስፋፋትን እንዴት ከስደት ከኢየሩሳሌም ወጥተው ወደ ሰማሪያ እንዴት እንደተበተኑ በዛ እንደገና ደግሞ መንፈስ ቅዱስ ፊልጶስን ነጥቆት ለኢትዮጵያው ጃንደረባ እንዴት ወንጌል እንደሰበከ እየሰፋ ወንጌል ሲመጣ ትመለከታላችሁ። ሌላው ሁለተኛው ሃይላይት የጳውሎስ ወይም የሳውል መለወጥ በደማስቆ መንገድ ላይ የገጠመው ነገር እንዴት አሳዳጁ የወንጌል ሰባኪ እንደሆነ የሚገርም ታሪክ እዛ ላይ ታገኛላችሁ። ከዛ ደግሞ ቆርኔሌዎስ የሚባለው አሕዛብ ጴጥሮስ ባየው ራእይ ምክንያት እንዴት ወደ ጌታ እንደመጣ በጣም የሚያስደስት የቆርኔሌዎስን መለወጥ ትመለከታላችሁ ማለት ነው። እግዚአብሔር ስም የተባረከ ይሁን። እድሉን አግኝቼ ይህንን አካባቢ የማየት እድል አግኝቻለሁኝ እና እንዴት እንደተጠመቀ እንዴት ሕይወቱ በቃ በጌታ እንደተነካ ከምዕራፍ 8 እስከ 12 ላይ ታገኛላችሁ። ስለዚህ መጽሐፉ ሌላው ሲከፈል 3 ፓርት ባደርግላችሁ ለመረዳት እንዲያመች ይሻሊ በሁለት ነው የሚከፍሉት። በ3 ፓርት ብናደርገው ይቅርታ ወደ ኋላ ለመለስ ከ13 እስከ 28 ይሄ ደግሞ የምታዩት የጳውሎስን የሚሽን ትሪፕ ትመለከታላችሁ። ወንጌል ለመስበክ ከአንጾኪያ እየተነሱ በመጀመሪያ ከነ በርናባስ ጋር እንደሄደ ይነግረናል። ከዛ ደግሞ ወደ መቄዶንያ ወደ 3 ጊዜ ታላላቅ የጉዞ ሂደት እንዳደረገ ትመለከታላችሁ። ከዛ ደግሞ በኢየሩሳሌም መጀመሪያ የተደረገው የሐዋርያት ስብሰባ ታያላችሁ። ከዛ ደግሞ የጳውሎስ ወደ ሮም በእስር ሆኖ በሰንሰለት እንዴት እንደሄደ መርከቢቱ እንዴት እንደተሰበረች ያንን ትርክትና ታሪክ ትመለከታላችሁ። አሁን ያልኳችሁን ጠቅላላ አድርጌ ለማሳየት በዚህ ምስል ላሳያችሁ።
መጀመሪያ የምትመለከቱት ምዕራፍ 1 እስከ 7 በኢየሩሳሌም፣ ምዕራፍ 8 እስከ 12 በይሁዳና በሰማሪያ፣ ምዕራፍ 13 እስከ 28 በእስያ፣ በአውሮፓ፣ በሮም ወንጌል እንዴት እንደተሰበከ ትመለከታላችሁ። ሲጀምር በጴጥሮስ ይጀምራል። ወንጌል በጴጥሮስ ባለአደራነት ይጀምርና ወንጌል ከ30 ዓመት በኋላ ቶታሊ ጳውሎስ ተረክቦት ትመለከታላችሁ። እነ ጴጥሮስ በዚህ ጊዜ ደክመዋል። በእድሜ ምናልባት ተቀራራቢ ሊሆኑ ይችላሉ። ነገር ግን ጳውሎስ ተረክቦ ከስሩ እነ ጢሞቴዎስ እነ ቲቶ ተተክተዋል። ሌላ የቤተ ክርስቲያን አባቶች ተነስተዋል። በመካከል እነ እስጢፋኖስ እነ ፊልጶስ ሌሎችም ተጓዦች አብረው እንደነበሩ ትመለከታላችሁ። ስለዚህ የሐዋርያት ሥራን ስናጠራ በቅደም ተከተል እነዚህ በሶስት ዲፓርትመንት ስናደርገው ጌታ ያለውን ቃል ላስታውሳችሁ። ጌታ ምን አለ? መጀመሪያ ቤት አላቸው። ከኢየሩሳሌም፣ ቢጫው የሚያሳያችሁ ኢየሩሳሌም ነው። ከኢየሩሳሌም ትጀምራላችሁ ኃይል እስክትቀበሉ ድረስ ከኢየሩሳሌም አትውጡ፣ በኢየሩሳሌም ቆዩ አላቸው እና መንፈስ ቅዱስን የተሞሉት ኢየሩሳሌም ነው። መንፈስ ቅዱስ ሲያሰፋቸው ሰማሪያ ደረሱ። ቀይ ትመለከታላችሁ። ሰማሪያ ደረሱ። እነ ፊልጶስ ወደ ሰማሪያ ወርዶ ኢየሱስን ወይም ክርስቶስን ሰበከላቸው ይላል መጽሐፍ ቅዱስ። በዛው መንገድ ላይ እያሉ ደግሞ እነ ፊልጶስ አሁንም ተነጥቀው ኢትዮጵያዊ ጃንደረባን ሰብኮ ኢትዮጵያ ወንጌል ይዞ የሚሄድ ሰው ተገኘ ማለት ነው። አዘ ሚሽነሪ ተነሳ። ልክ እንደዛ እስከ ዓለም እስከ ምድር ዳርቻ ድረስ እንዴት ወንጌል እንደሰፋ ጳውሎስ ደግሞ ወንጌልን እንዴት ይዞት እስከ ጫፍ እንደሄደ ትመለከታላችሁ። ወይ ነው እስከሚታወቀው ዓለም ድረስ ወንጌል እንደሰፋ እንመለከታለን። እንግዲህ ይሄ የሚያሳየን ምን ማለት ነው? ያለ መንፈስ ቅዱስ እገዛ፣ ያለ መንፈስ ቅዱስ እርዳታ ወንጌል ከኢየሩሳሌም አይወጣም ነበር። ያለ መንፈስ ቅዱስ እገዛ ፍልስፍና ሆኖ ይቀር ነበረ። መንፈስ ቅዱስ ስላለ ግን አብሮ እስከ ዛሬ ድረስ ኢየሱስ ክርስቶስ ሕያው ሆኖ በብዙ ህብረተሰብ መካከል እንደ ጨው ብዙዎችን ለውጧቸዋል፣ አጣፍጧቸዋል። እንደ ብርሃን ለብዙዎች ጨለማ ብርሃን ሆኖላቸዋል። ስለዚህ ወንጌል በኢየሩሳሌም አልቀረም። ኢየሩሳሌም የገባው እሳት ወደ ሰማሪያ ሄዷል። ከሰማሪያ እስከ ምድር ዳርቻ ድረስ ወንጌል ተዛምቷል። ምድር ዛሬ ኢየሱስን በማወቅ በብዙ ወንጌል እየተሰበከላት፣ ዛሬ ሚሽነሪዎች በየጫካው በየመንደሩ ወንጌልን ይሰብካሉ። መንፈስ ቅዱስ አሁንም በስራ ላይ ነው ወገኖች። ስለዚህ ስለ መጽሐፉ ስንነጋገር አንዱ የሉቃስን መጽሐፍ ማን የጻፈው ብለን ስንነጋገር ምናልባት ከዚህ በፊት ይህንን ቻርት አሳይቻችኋል ነው፣ በደግብላችሁ ምንም አይደለም። ሉቃስ እንደጻፈው እናውቃለን። እና ሉቃስ ይህንን ከጻፈ በኋላ ባለመድኃኒቱ ተብሎ ተጽፏል። በጣም በጥቃቅን ይሆንባቸዋል ላይ ነው እና ጊዜው የፈጀበትን ሰዓት ትመለከታላችሁ። እና ረጃጅም መንገዶችን የተጓዘ ነው። ምዕራፎቹን ተመልከቱልኝ የት እንደተሰበከ ይህን እንዳለ ልስጣችሁና ሌላ ጊዜ አብራራዋለሁ ስንገባ። መጀመሪያ የምትመለከቱት ስፍራው የት ነበረ? ከኢየሩሳሌም በይሁዳ እስከ ምድር ዳርቻ የተባለውን ከታች ጀምራችሁ ተመልከቱት። ከዛ በኋላ ጴጥሮስ ለአይሁድ ሲሰብክ፣ እንደገና ደግሞ ፊልጶስ ለአሕዛብ በተለይ ለኢትዮጵያ ሰው ጃንደረባ ሲሰብክ፣ ጳውሎስ በኢየሩሳሌም ውጭ ላሉ ለአሕዛብ እንደሰበከ ትመለከታላችሁ። ታሪኩ ይቀጥላል እየተተረተረ። የቱ ምዕራፍ ምን ታሪክ አለው የሚለውን በዚህ ካታጎሪ መሄድ እንችላለን። በዚህ ካታጎሪ ለማጥናት በጣም ይጠቅማቸዋል። ቪዲዮን ፖዝ እያደረጋችሁ መመልከት ትችላላችሁ። ይህንን ለእናንተ ተውላችኋለሁ። የታሪኩን ሂደት ስንመለከት ግን በጣም ወሳኝ ነው። የተለያዩ ክስተቶች ትመለከታላችሁ። የኢየሱስ ክርስቶስን ትንሣኤ ምዕራፍ 1 ላይ ታገኛላችሁ። ይህንን በዛው ዓመት ኢየሱስ ሞቶ በተነሳበት ዓመት የሆነ ክስተት ነው ፔንቴኮስት። ከዛ በሐዋርያት ሥራ ምዕራፍ 2 ላይ ትመለከታላችሁ። በዛው በ33 ኤዲ አካባቢ ነው። ጴጥሮስና ዮሐንስን ትመለከታላችሁ ወደ ቤተ መቅደስ ሲገቡ ምዕራፍ 3 እና 4 ላይ። ሐዋርያት ሲታሰሩ ምዕራፍ 5 ላይ ታያላችሁ። ዲያቆናት ሲሾሙ ትመለከታላችሁ። በጣም ኢንትረስቲንግ ይሆናል። ምዕራፍ 6 ላይ እስጢፋኖስ ሰማዕት ሲሆን ምዕራፍ 7 ላይ ትመለከታላችሁ። እንደገና ደግሞ የሰማርያውያንን ማመን፣ ሰማርያውያን ወደ ጌታ መምጣታቸው አስደናቂው ምዕራፍ 8ን ትመለከታላችሁ። ይባስ ብሎ ደግሞ ጳውሎስ ከካህናት ሸንጎ ወይም ደግሞ ከሳንሄድሪን
ደብዳቤ ተቀብሎ የወጣበትን ምዕራፍ 9 አካባቢ ታገኛላችሁ። እዛው ደማስቆ ላይ ምዕራፍ 9 ላይ ጳውሎስ ሲቀበል ጌታን ትመለከታላችሁ። ጌታን ኢንካውንተር ሲያደርግ፣ ጌታ ሲለውጠው፣ በብርሃን ሲነካው ትመለከታላችሁ። ታሪኩ እየቀጠለ ጴጥሮስ ወደ ቆርኔሌዎስ ቤት ሲገባ፣ ጳውሎስ በአንጾኪያ፣ ያዕቆብ በሄሮድ በአግሪጳ ፊት ስለመገደሉ ታሪኩ እየቀጠለ ይሄዳል። ስለዚህ የታሪኩ በቃ ዋና ተዋናያኖች ናቸው ብለን የምንለው እነዚህ ሁለት ቅዱሳኖች ናቸው። እነዚህ ሁለት ቅዱሳኖች ጴጥሮስ ነው። መጀመሪያ የምትመለከቱት ምዕራፍ 1 እስከ 12 በሁለት ይከፈላል ያልኳችሁ በዚህ ምክንያት ነው። የጴጥሮስ አገልግሎት ለተገረዙት ነበረ ወይም ደግሞ ለአይሁዶች ነው። ባህሉ ሁሉ ነገሩ የእሱ አስተሳሰብ እስኪለወጥ ድረስ ጌታ እንደውም በራእይ አምጥቶ ተነስና አርደህ ብላ ብሎ ያሳየዋል እና አልበላም እስከሚል ድረስ አስጸያፊ ነው ያለው። ለምን? ማይንድ ሴቱን ያውቃል። ማንን ወዴት እንደሚልክ ጌታ ያውቃል። የት ሄዶ ቢያገለግል ፍሬያማ እንደሚሆን እግዚአብሔር ያውቃል። ስለዚህ የጴጥሮስ አገልግሎት ለተገረዙት ለአይሁዶች ነው። ከምዕራፍ 1 እስከ 12 የጴጥሮስ አገልግሎት በአሕዛብ መካከል ሳይሆን በአይሁዶች መካከል ነው የምትመለከቱት። ከምዕራፍ 13 እስከ 28 ድረስ ደግሞ የጳውሎስን አገልግሎት ትመለከታላችሁ። ላልተገረዙት ምዕራፍ 13 እስከ 28 ድረስ ላልተገረዙት ማን ማለት ነው? ለአሕዛብ ለእነሱ ወንጌልን ሲሰብክ ትመለከታላችሁ። ስለዚህ ሁለቱ የኢየሱስ ደቀ መዛሙርት ናቸው። ጥሪያቸው ግን የተለያየ ነው። አገልግሎት ልዩ ልናወዳደራቸው አንችልም። ብስለታቸው የተለያየ ነው። አያያዛቸው የተለያየ ነው። ትሬኒንጋቸው የተለያየ ነው። እውቀታቸው የተለያየ ነው። የልባቸው አቲቲዩዳቸው የተለያየ ነው። ያደጉበት የበቀሉበት ባህል በጣም የተለያየ ነው። ጳውሎስ በተርሴስ ያደገ ሰው ነው። በተርሴስ ብዙ አሕዛቦች ነበሩ፣ ሮማውያን ነበሩ። ሮማዊ ሲቲዝን ነው። ጴጥሮስ በጣም ኮንሰርቬቲቭ አይሁድ ነው። የሚያውቀው ነገር በቃ የራባዮች ነገር ነው የሚያውቀው። ብዙ የሚገባው እሱን ነው። ስለዚህ ስለ ጴጥሮስ ስንነጋገር ጴጥሮስ ተመልከቱ ምዕራፍ 3 ላይ ከመወለዱ ጀምሮ ሽባ የነበረውን ሰው ሲፈውስ ወይም ጌታ በሱ ሆኖ ሲፈውስ ትመለከታላችሁ። ምዕራፍ 5 ላይ የጴጥሮስ ጥላ ተአምር ሲያደርግ ትመለከታላችሁ። እንደገና ደግሞ እዛው ምዕራፍ 5 ላይ ቁጥር 17 አይሁድ በቅናት እንዴት እንደተነሱበት ትመለከታላችሁ። ምዕራፍ 8 ላይ ከስምዖን ከጠንቋዩ ጋራ ሲጋፈጥ ትመለከታላችሁ። አስደናቂ ታሪክ ነው የምትመለከቱት። ክብር ለእግዚአብሔር ይሁን ወገኖች። ስለዚህ ሌላው የምትመለከቱት ዶርቃን የምትባል ሴት ከሞት ስትነሳ ትመለከታላችሁ። እግዚአብሔር በዚህ ሴት ተጠቅሞ በዚህ ወንድም ጴጥሮስ ተጠቅሞ እንዴት ከዶርቃን ከሞት እንዳስነሳት ትመለከታላችሁ። ምን እያልኳችሁ ነው? አገልግሎታቸውን ላሳያችሁ ነው። ጳውሎስ ደግሞ አገልግሎቱን ተመልከቱ። ይቅርታ ወደኋላ ልመለስ። ጳውሎስ አገልግሎት ደግሞ ተመልከቱ። እሱ ደግሞ ልክ እሱም በአገልግሎቱ ላይ በአሕዛብ መካከል እግዚአብሔር ሲሰራበት ታያላችሁ። ያ በአይሁድ መካከል፣ ይሄ በአሕዛብ መካከል ከመወለዱ ጀምሮ ሽባ የነበረውን ሰው ፈወሰ ይላል። በልብሱ ቁራጭ ይፈወሱ ነበረ። አይሁድ በቅናት በሱም ላይ ተነሱበት። ባርየሱስ የተባለ ጠንቋይ ተጋፈጠ፣ አውጤኪንን ከሞት አስነሳ። ሁሉም በጣም የሚገርም አይነት አይደንቲካል የሆነ ነገር ትመለከታላችሁ ወገኖች። ስለዚህ ይሄ የሚያሳያችሁ ነገር ምንድን ነው? እግዚአብሔር በአሕዛብም በአይሁድም መካከል ይሰራ ነበረ። እግዚአብሔር የሰውን ፊት አይቶ አያዳለም። እግዚአብሔር ትልቅ አገልጋይ ትንሽ አገልጋይ የለውም ወገኖች። ምናልባት ታዋቂነት ሊለያይ ይችል ይሆናል። ጳውሎስ ብዙ መንገድ ስለሚሄድ በብዙ ከተሞች ሊታወቅ ይችላል። ጴጥሮስ ደግሞ በዚህ በአይሁድ መካከል ሊታወቅ ይችላል። ስለዚህ ትልቅ አገልጋይ ትንሽ አገልጋይ የሚባል የለውም። እግዚአብሔር አገልጋዮቹን ሁሉ የሚያከብር አምላክ ነው። እግዚአብሔር ቅዱስ ነው። የሰው ፊት አይቶ አያዳለም። ስለዚህ በሐዋርያት ሥራ ውስጥ ሄዳችሁ ስትመለከቱ የሚገርም አይነት ልምምዶች ትመለከታላችሁ። ሐዋርያት ሥራ ፎከስ የሚያደርጋቸው 3-4 ነገሮችን ሊያሳየን ይፈልጋል። በመጀመሪያ ነገር ስለ ጸሎት ያስተምራል የሐዋርያት ሥራ። በዚህ መጽሐፍ ውስጥ ጸሎት የሚባል ነገር ተደጋግሞ ሲመጣ ሲጸልዩ ሳለ ድንገት መንፈስ ቅዱስ ወረደባቸው ይላል ወገኖች ሆይ። ከዛ እየቀጠለ ሲሄድ እንዲሁ ይጸልዩ ነበር ይላል። በምኩራብ ጸለዩ ይላል። ጸሎትና አገልግሎታቸው ተለያይቶ አያውቅም። ሁሌ ይጸልያሉ። ሐዋርያት አገልጋዮች ሁሉ ጊዜ ይጸልያሉ። ምዕመናን ሁሉ ጊዜ ይጸልያሉ። ጸልዩ ተብሎ የሚነገራቸው ነገር አይደለም። ሁሌ ይጸልያሉ ወገኖች። የሚያሳስባቸው መንፈስ ቅዱስ ነው። ጸሎት ኢምፖርተንት ነው።
ከመንፈስ ቅዱስ ጋር እየኖርን ስለ ጸሎት አለማወቅ አንችልም ወገኖች። ጸሎት የምንለው አይንን ጨፍነን የምናደርገው ብቻ አይደለም። አንዳንድ ጊዜ በልባችንም እናወራዋለን። በቃል የማይገለጡ ጸሎቶች አሉ። ሁሉ ጊዜ የምናገረው አንድ ጥቅስ አለ። ያቺ አጋር ልጇ እስማኤል ሊሞትባት ሲል በቃ ውሃ ጠምቶት ፌንት ባረገበት ሰዓት ላይ እዛ ሰዓት ላይ በቃ ሲሞት አልየው ብላ ልጇን ጣል አድርጋ እሷ ራቅ ብላለች። ልጇን ማቃሰት ማየት አልቻለችም። ውሃ ልትሰጠው ደግሞ አልቻለችም። ሄልፕለስ የሆነች እናት ናት። ምን ታድርገው? በቃ እግዚአብሔር ካልደረሰላት ሊሞት ላለ ልጇ እግዚአብሔር ካልደረሰላት ማን ይደርስላታል? ስለዚህ ኦንሊ ቲንግ ማድረግ የቻለችው አንድ ነገር ነው። በቃ ጣለችውና ወደዛ ዞራለች። ሰው ከአቅሙ በላይ የሚሆንበትና ማንም ሊረዳችሁ የማይችልበት ሲቹዌሽን ውስጥ ልትገቡ ትችላላችሁ። የሚገርመው ነገር እግዚአብሔርም የብላቴናውን ጩኸት ሰማ ይላል። ምን ብሎ እስማኤል እንደጸለየ አላውቅም። ነገር ግን እስማኤል ምናልባት በልቡ የውሃው ጥማት ጩኸት፣ የነፍሱን ጩኸት እግዚአብሔር ሰምቶ፣ ስለዚህ እግዚአብሔር ከአፋችን ጩኸት በላይ አንዳንድ የአንደበታችንን አርቲኩሌሽን ወይም የንግግር ችሎታ ሳይሆን ጸሎት የአማርኛ ማማር አይደለም። ጸሎት አሰካክቶ የመናገር ጉዳይ አይደለም። ጸሎት የልብ ጩኸት ነው። ጸሎት በልባችን አንዳንዴ ኢየሱስም ቃተተና ምንድን ያለው ኤፍታህ አለ ይላል። በቃ አለቀ። ይህችን ቃል የተናገረው ቃተተ ይላል። ውስጣዊ ነው። መቃተት የውስጥ ጩኸት ነው። ስለዚህ የሆነው ታሪክ ይሄ ነው። እስማኤል ቃተተ ሞት በደጅ ባለበት ሰዓት ላይ የዛን ጊዜ እግዚአብሔር መልአኩን ላከና ዓይኗን ከፈተላት፣ የውሃውን ጉድጓድ አሳያት፣ ልጇን አጠጣቸው። ሃሌሉያ። የሚያየኝን አለች አየሁት አለች። ክብር ለእግዚአብሔር ይሁን። የሚገርም መገለጥ፣ የሚገርም ልምምድ ነው። ሃሌሉያ። ስለዚህ ጸሎት ሁሉ ጊዜ ከመንፈስ ቅዱስ ጋር ስንኖር ጸሎት ወሳኝ ነው ወገኖች ሆይ። ጸሎት ኢምፕረስ ሰዎችን ለማድረግ የምንጸልየው አይደለም። ጸሎት የአማርኛ ችሎታ አይደለም፣ ወይንም ደግሞ አንደበተ ርቱዕነት አይደለም። ጸሎት ወደ ሰው የሚጸለይ ሳይሆን ጸሎት ወደ እግዚአብሔር የሚጸለይ ነው። ጸሎት ሰው አሜን እንዲለን ቃላት ምንቀምረው ነገር አይደለም። ጸሎት ለእግዚአብሔር የምንናገረው ነው። በነገራችን ላይ እግዚአብሔር ከአፋችን ቃል በላይ የሚሰማው የልባችንን ጩኸት ነው። የአንዳንድ ሰው ጸሎት ደካማ ጸሎት ይመስላል፣ ግን እግዚአብሔር ይሰማዋል። አንዳንድ ጸሎት ረጅም አይደለም፣ በጣም አጭር ነው፣ እግዚአብሔር ግን ይሰማዋል። ጸሎት በርዝመት የሚሰማ እንዳልሆነ ጌታ ሲናገር ምናል ይሄ ማለት ረጅም አትጸልዩ ማለት አይደለም። ነገር ግን በመደጋገም ብዛት እንደ አሕዛብ አትሆኑ። በቃ ይሄንን ያለው እናንተ ስትጸልዩ ግን እንዲህ ብላችሁ ጸልዩ። አሕዛብ ቃላትን በመደጋገማቸው በርዝመቱ ምክንያት የሚሰሙ ይመስላቸዋል፣ እንደነሱ አትሆኑ ብሎ ጌታ ኢየሱስ ክርስቶስ ሲያስተምር ትመለከታላችሁ። ስለዚህ በሐዋርያት ሥራ ውስጥ የምታገኙት አንዱ ጸሎት። ስለዚህ መንፈስ ቅዱስና ጸሎት አይለያዩ። ጸሎት ባለበት መንፈስ ቅዱስ አለ። ጸሎት ባለበት ሌላ ነገር ደግሞ አለ። ከጸሎት ጋር አብሮ የሚመጣ ስደት አለ። የሐዋርያት ሥራ ስታጠኑ ስደት አለ፣ ተቃውሞ አለ። በእውነት ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ምን ይሆናሉ ይላል? ይሰደዳሉ ይላል። በሐዋርያት ሥራ ስደት ትመለከታላችሁ። ጳውሎስ ሲሰደድ፣ ጴጥሮስ ሲሰደድ፣ መከራ ሲቀበሉ፣ ሲታሰሩ፣ ሲደበደቡ ትመለከታላችሁ። እስር ቤት ሲወድቁ ትመለከታላችሁ። የእስር ቤት መሰረት ተናወጠ ሲል አንብበናል። ስደት አለ። መንፈስ ቅዱስ ያለባቸው ሰዎች የሚጸልዩ ሰዎችም ሆነው ስደት ደግሞ ነበረባቸው። ምክንያቱስ የጨለማውን ቴሪቶሪ እየገፉት ስለሚገቡ ይዘውት የመጡት ብርሃን ጨለማን ስለሚያስጨንቀው ብዙ ጊዜ መከራ ይገጥማቸው ነበር። በፊልጵስዩስ የሆነው ታሪክ ይህን ነው። ታስታውሳላችሁ። ያችን ሴት ሐዋርያት ሥራ 16 ላይ ያለችውን ያቺ ጠንቋይዋ ልጅ መጽሐፍ ቅዱስ ሲናገር በተለይ እንግሊዝኛው ቃል በደንብ ኤክስፕሌን አድርጎታል። ስፒሪት ኦፍ ፓይቶን ይላል። የፓይቶን ማለት የዘንዶ መንፈስ ነበረባት። በላዋ ላይ የውቃቢ መንፈስ መስሎ የዘንዶ መንፈስ ነው። ለሰዎች ትናገራለች እና እነ ጳውሎስ ሲያልፎ ብዙ ቀን ደጋግማ ምን ብላ ተናገረች? የመዳንን መንገድ የሚነግሯችሁ እነዚህ ሰዎች ናቸው፣ የመዳንን መንገድ የሚነግሯችሁ ሰዎች እነዚህ ናቸው ስትል ጳውሎስ ቃሏን ስትሰሙ ክፉ ቃል አይደለም የተናገረችው። ቃሉ ክርስቲያን አሜን የሚያሰኝ ቃል ነው። ስሩ ግን ከእግዚአብሔር አይደለም።
ካውንተርፌት ስፒሪት ነው፣ መሳይ መንፈስ ነው። በዚህ ዘመን ብዙ መሳይ መናፍስቶች አሉ፣ አስመሳይ መናፍስቶች። የብርሃን መልአክ እስኪመስል ድረስ ሰይጣን ራሱን ይለውጣል እንደሚል ዲሰርንመንት ከሌለን ሊያስቱን የሚችሉ ብዙ የሐሰት መናፍስቶች ወደ ምድር ወጥተዋል ወገኖች ሆይ። ስለዚህ ኃይለኛ የሆነ ስደት የተነሳባቸው ይህችን ሴት ዞር ብሎ አንተ ርኩስ መንፈስ በጌታ በኢየሱስ ክርስቶስ ስም እልሃለሁ ልቀቃትና ውጣ ነው። የዛን ጊዜ መንፈሱ ለቋት ወጣ። የዛን ጊዜ ጌቶቿ ተቆጡ። ለካ በውቃቢው መንፈስ በጥንቆላ ብዙ ብር ታስገኝላቸዋለች። የገቢያቸው ምንጭ ስለተነካ እስር ቤት እንደወደቁ እነ ጳውሎስ ትመለከታላቸው። እነ ጳውሎስ ተሰደዱ። ጌቶቻቸው አሳሰሯቸው፣ ደበደቧቸው፣ አቆስሏቸው። ስደት ነበረ ማለት ነው። ጸሎት አልኳችሁ፣ ስደት አለ። ሶስተኛ ደግሞ በሐዋርያት ሥራ ውስጥ የምትመለከቱት የወንጌል ተልእኮ ታያላችሁ። ጳውሎስ ሲንቀሳቀስ ትመለከታላችሁ። እነ ጴጥሮስ ሎካሊ አገልግለዋል። እነ ጴጥሮስ በይሁዳ በሰማሪያ በዛው በእስራኤል ቴሪቶሪ አካባቢ ላይ ላለው ነው የተጠሩት። ባህላቸውም ቋንቋቸውም እውቀታቸውም የሚፈቅደው በዛ ቴሪቶሪ ነው። ጳውሎስ ግን ከሮማውያን ጋር ስለኖረ አራማይክ ይናገራል፣ ግሪክኛ ይናገራል፣ ምናልባት ዕብራይስጥም ይናገራል። ስለዚህ እነዚህን ቃላቱ ቋንቋዎች ማወቁ ለሌሎች ህዝቦች ኤክስፖዝ አድርጎታል። ከሌሎች ህዝቦች ጋር ወንጌልን ይሰብካል። ግሪክ ሀገር ሄዶ ለማይታወቅ አምላክ የሚል ጽሑፍ አነበበ ይላል መጽሐፍ ቅዱስ። ይሄ ለማይታወቅ አምላክ የሚለው ጽሑፍ በግሪክኛ ነው የተጻፈው። አነበበና በግሪክ በዛ አሪዮስፋጎስ በሚባል ቦታ እስከ ዛሬ ድረስ እስካሁን ግሪኮች መስማት ይወዳሉ አዲስ ነገር። እስከ ዛሬ ድረስ ሄዳችሁ ዜና መስማት ፈልጉ፣ ጠዋት ሄዳችሁ ብትሰሙ ከጠዋት እስከ ማታ ሰዎች ሲከራከሩ የምታገኙበት ቦታ ቢኖር አሪዮስፋጎስ ነው። እና በአሪዮስፋጎስ ሄዶ ወንጌልን መናገር ጀመረ። ፈላስፎች ባሉበት፣ አዋቂዎች ባሉበት፣ ፖለቲሽንስ ባሉበት፣ እነዚህ ጭንቅላት ሰዎች ባሉበት ቦታ ላይ እሱም ሄዶ ቆይ ልንገራችኋለን፣ ይሄ የማይታወቅ አምላክ ያላችሁትን ላስተዋውቃችሁ ብሎ መናገር ጀመረ። እነሱ የጻፉትን መጽሐፍም ያነበበ ሰው ነው። ምን አላቸው? ከእናንተ አንዳንድ ባለቅኔዎች በሱ እንኖራለን በሱ እንንቀሳቀስማለን ብለዋል አለ። ማን ናቸው እነዛ ባለቅኔዎች? ሁለቱ አራተስና ክሊተስ ይባላሉ። አራተስና ክሊተስ ኦሬተርስ ናቸው፣ ወይንም ደግሞ ግጥም ጸሐፊዎች ናቸው። ከግጥማቸው አንዱን ነው የጠቀሰው። በሱ እንኖራለን በሱ እንንቀሳቀሳለን ብለው ስለ መለኮት ግጥም ጽፈዋል። ጳውሎስ ያንን ጽሑፍ አንብበዋል። እሺ አገልጋይ ሊያነብ ይገባዋል። ይሄን አምናለሁ። አለማንበብ ኋላ ያስቀራል። ሪደርስ አር ሊደርስ ይላል አንድ ዋረን ዊልስቢ የሚባል ሰው። አንባቢዎች መሪዎች ናቸው ይላል። አለማንበብ ያዝጋል። ማንበብ መቻል አለብን። በአማርኛ የተጻፉ ብዙ ጽሑፎች አሉ። ሶሻል ሚዲያ ብዙ ጽሑፍ አለው። ማየት ብቻ ሳይሆን ማንበብ፣ ከመጽሐፍት ጋር ለመለያየት መጽሐፍት በጣም ያስፈልጋሉ። ጳውሎስ በሄደበት ሁሉ የሚናገረው ነገር አለ። እንትና ጋር የተውኩትን ብራናውንና መጽሐፍቱን ይዘህልኝና እሺ። አገልጋይ ያነባል። አገልጋይ ራሱን አፕዴት ያደርጋል። ኢንፎርምድ ነው። እሺ ይሄ መማር አለብን፣ ማወቅ አለብን። እግዚአብሔር ማገልገል የምትፈልጉ ሰዎች በጣም ልታውቁት የሚገባ በማስተማር አገልግሎት ውስጥ ማደግ ከፈለጋችሁ አንብቡ፣ መጽሐፍትን አንብቡ፣ ከመጽሐፍት ጋር ተዋወቁ፣ ጊዜ ይኑራችሁ። አንድ ምዕራፍ ለማንበብ፣ ሁለት ምዕራፍ ለማንበብ፣ መጽሐፍ ቅዱስን ብቻ አይደለም። አንዳንድ ሰው ከመጽሐፍ ቅዱስ ውጪ ሌላ አላነብም ይላሉ። አም ሶሪ፣ ከመጽሐፍ ቅዱስ ውጪ ቢሮዬ ብትመጡ፣ ቤቴ ብትመጡ የመጽሐፍ ኩልል ነው የምታገኙት። አይ ኢንጆይ ሪዲንግ፣ ምንም ችግር የለበትም። ለይቼ አነባለሁ። የሚጠቅመኝን አውቃለሁ፣ ማይጠቅመኝን አውቃለሁ። ማነበው መንፈሳዊ መጽሐፍቶች ናቸው። የስ ትክክል ነው። ነገር ግን አንዳንድ መንፈሳዊም ሆነው ውስጡ ጥሩ ያልሆኑ መጽሐፎች አሉ፣ ሐሰት ትምህርት ያለባቸው አሉ። ግን ማወቁ ሚዛናችሁን እንድጠብቁ ያደርጋችኋል፣ ይጠቅማል። ዓለምን እንደምትመስል ይነግራችኋል። ከየት ነገሮች እንደተነሱ ኢንፎርም ያደርጋችኋል ወገኖች። ስለዚህ ጸሎት፣ ስደት የወንጌል ተልእኮ ነበረ። ጳውሎስ በሄደበት ሁሉ ወንጌል ይሰብክ ነበረ። እነ ጴጥሮስ ወንጌል ይሰብኩ ነበረ። ከሱ በኋላ እነ ጢሞቴዎስ፣ እነ ቲቶ ወንጌልን ይሰብኩ ነበረ። ወደ ቆሮንቶስ ተልከው ያስታርቁ ነበር። በኤፌሶን በቀርጤስ ተውኩ ይለዋል ወገኖች ሆይ። ስለዚህ የወንጌል ተልእኮዎች፣ እንቅስቃሴዎች በሐዋርያት ሥራ ውስጥ በጣም የወንጌልን ሩጫ ትመለከታላችሁ። ሌላስ ስለ መንፈስ ቅዱስ ያወራል።
የሐዋርያት ሥራ ስለ መንፈስ ቅዱስ በጣም ይነግረናል። መንፈስ ቅዱስ የሠራው ከጴጥሮስ ጀርባ ሆኖ፣ ከጳውሎስ ጀርባ ሆኖ፣ ከሐዋርያት ጀርባ ሆኖ በእነሱ እጅ ሃሌሉያ ድንቅና ተአምራትን ያደርግ ነበር እግዚአብሔር መንፈስ ቅዱስ። ክብር ለስሙ ይሁን ወገኖቹ። ስለዚህ ስለ መንፈስ ቅዱስ ልናውቅ ልንረዳ ይገባናል። ትክክለኛ እውቀት ያስፈልገናል ወገኖቼ ሆይ። ቅድም እንዳልኳቸው በዚህ መጽሐፍ ውስጥ ኢየሱስ ወደ ሰማይ ሲያርግ የመንፈስ ቅዱስ ተስፋ ሲፈጸም መንፈስ ቅዱስ በሰዎች ላይ ሲሆን ታምር እኮ ነው የሆነው። መለኮት ወደ ምድር ሲወርድ እሱ እየጸለየው ነው የሆነው። በስብሰባ ላይ አይደለም፣ በጸሎት ላይ ያለው ነው መንፈስ ቅዱስ የመጣው። መንፈስ ቅዱስ በጸሎት ላይ ይመጣል። መንፈስ ቅዱስ በጸሎት ውስጥ ያበረታል። የኢየሩሳሌም ቤተ ክርስቲያን በጸሎት ተመሰረተች። ስለሚጸልዩ ስደት ጀመረባቸው። ፊልጶስ ወንጌልን በሰማርያ እንዲሰብክ የላከው ከየት ነው? እሳት ተቀበለ ከመሠዊያው ከመንፈስ ቅዱስ። ሳኦል ሕይወቱ ተለወጠ። የጻድቃን ጸሎት ነበረበት። ሲጸለይለት ከዓይኑ ላይ ቅርፊት ወደቀ። ታሪኩን ታውቁታላችሁ። ጳውሎስ ሐዋርያትን በኢየሩሳሌም እንዳገኛቸው፣ አሕዛብ እንዴት ወደ ወንጌል እንደመጡ፣ የአንጾኪያ ቤተ ክርስቲያን እንዴት የአሕዛብ ቤተ ክርስቲያን የመጀመሪያዋ እንዴት እንደተመሰረተች፣ እነዚህ ታላላቅ ታሪኮች የምትመለከቱት በጸሎት የተያዙ ናቸው። ከስደት ጋር የተያዙ ናቸው። ከወንጌል ስርጭት ጋር የተያዙ ናቸው። ከመንፈስ ቅዱስ ጋር የተያዙ ናቸው። እነዚህን አራቱን ነገሮች አትርሷቸው። ስለዚህ ክስተቶቹን ልተወውና በተለይ በጉዞው ላይ ጳውሎስ የተለያዩ ጽሑፎችን ሲጽፍ ነበር ወገኖች። እና ጳውሎስ በገላትያን መጽሐፍ መጀመሪያ ከሌሎቹ መጽሐፎች ሁሉ ቀድማ የተጻፈችው ገላትያ ናት። እና ሮሜ አይደለችም የተጻፈችው፣ ገላትያ ናት። ምናልባት ሌላ ጊዜ እዛ ጋር ስንደርስ አሳያችኋለሁ። እና ጳውሎስ በሁለተኛው ጉዞ ላይ ደግሞ ተሰሎንቄን ሲጽፍ ትመለከታላችሁ። በተለይ አንደኛና ሁለተኛን ተሰሎንቄ በሁለተኛው ጉዞ ላይ ነው የጻፈው። ስለ ጉዞዎች እንማራለን፣ አትጨነቁ። እንደገና ደግሞ በሶስተኛው ጉዞ ላይ ደግሞ ወደ መጨረሻ አካባቢ ላይ አንደኛን፣ ሁለተኛ ቆሮንቶስን፣ ሮሜን ሲጽፍ ትመለከታላችሁ። ስለዚህ ይሄ በጣም አስደናቂ ነገር ነው። የጻፋቸው አቀማመጣቸው መጽሐፍ ቅዱሳችን እንዳስቀመጠው አይደለም። እነ ገላትያ ቀድሞ የተጻፉ ናቸው። ጳውሎስ በኢየሩሳሌም እንደታሰረ፣ ጳውሎስ በቂሳሪያ እንደታሰረ፣ ጳውሎስ ወደ ሮም ተግዞ እንደሄደ፣ ታስሮ እንደሄደ፣ ወደ ሮም ሲደርስ ደግሞ በቁም እስር ላይ እንደነበረ፣ ከዛ ደግሞ በእስር ቤት እያለ ደግሞ አሁንም ደብዳቤ ጻፈ። ምን አይነት ደብዳቤ? ለኤፌሶን ደብዳቤ ጻፈ። በፊልጵስዩስ ሰዎች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ እያለ ደብዳቤ ጻፈ። እንዴት ቻለው መንፈስ ቅዱስ? ለፊልሞና ደብዳቤ ጻፈ። በቤቱ ላለች ቤተ ክርስቲያን ስለ አናሲሞስ ታሪክ ይጽፍለታል። ወገኖች ሆይ ሉቃስ ሐዋርያት ሥራን ሲጽፍ ደግሞ ትመለከታላችሁ። አብሮት ተጓዥ ነበረ ከጳውሎስ ጋር። ጳውሎስ ያደረገውን ሁሉ ይተርክ ነበረ። ከጳውሎስ ጋር እንዲሄድን ከዛ እንዲደረስን እያለ ናሬት የሚያደርገው ራሱ ሉቃስ ነበር። ጳውሎስና ጴጥሮስ በሮም በመጨረሻ ወደ 66 አካባቢ ላይ ሰማዕት እንደሆኑ የቤተ ክርስቲያን ታሪክ ይነግረናል። ስለዚህ ታሪኩን ለማስታወስ ያህል ማንን መቼ ጻፈ የሚለውን ይሄንን ልትመለከቱ ትችላላችሁ። ገላትያ በአንደኛ ጉዞ እንደተጻፈ 50 ዓመተ ምህረት፣ አንደኛ ሁለተኛ ተሰሎንቄ ደግሞ በ50 እስከ 53 ተከታታይ ነው። በሁለተኛው ጉዞ አንደኛና ሁለተኛ ቆሮንቶስ በሶስተኛ ጉዞ እንደተጻፉ፣ ኤፌሶን፣ ፊልጵስዩስ፣ ቆላሲያስ በወህኒ ቤት እንደተጻፉ እነዚህ ነገሮች ልትመለከቱ ትችላላችሁ። ዕብራውያንን ጳውሎስ ጻፈ ብዬ አላምንም። ዕብራውያንን ጻፈ ብዬ አላምንም። አንዳንድ የሚቃረኑ ነገሮች ስላሉ እሱ እንደጻፈው ማያሳዩ ስላሉ ጢሞቴዎስና ቲቶን እሱ ነው የጻፈው። ሁለተኛ ጢሞቴዎስን የጻፈ የመጨረሻ የስንብትና የሰማዕትነት ሜሴጅ እዛ ላይ ትመለከታላችሁ። የጌታ ስም የተባረከ ይሁን። ኦኬ፣ ይህንን ካልኳችሁ እንግዲህ ጊዜያቶቹን ላሳያችሁ እፈልጋለሁ። አንዳንድ ጊዜ የሐዋርያት ሥራን ትክክለኛ ኢሜጅ ሊኖረን ያስፈልጋል። በስንት ዘመን ያለቀው? የ30 ዓመት የቤተ ክርስቲያን ታሪክ ነው ብያቸዋለሁ። በምዕራፍ 1 እና 2 ሰው አንድ ጊዜ ቁጭ ብሎ የሚያነባቸው ናቸው። በአንድ ተቀምጠን ማንበብ የምንችለው ነው። ግን በጣም የሚገርማችሁ የ50 ቀናት ታሪኮች ናቸው። ምዕራፍ 1 እና ምዕራፍ 2 ላይ የተፈጸሙት ታሪኮች የ50 ቀናት ታሪኮች ናቸው። በ50ኛው ቀን ኢየሱስ ካረገ በኋላ መንፈስ ቅዱስ ወረደ ምናምን የሚለን የ50 ቀንን ታሪክ ናት ምዕራፍ 1 እና 2። ምዕራፍ 3 እስከ 9 ያለውን ምዕራፍ ስትመለከቱ ኦልሞስት ወደ 6 ምዕራፎች
ከ3 እስከ 4 ዓመታት የፈጀ ታሪክ ነው። የ3 እስከ 4 ዓመት ታሪክ ነው። ምዕራፍ 3 እስከ ምዕራፍ 9 ከምዕራፍ 9 እስከ ምዕራፍ 12 የ10 ዓመት ታሪክ ነው። የጳውሎስ ጉዞዎችን እዛ ላይ ትመለከታላችሁ። ከምዕራፍ 12 እስከ ምዕራፍ 16 የ5 ዓመት ታሪክ ነው። መጨረሻ ላይ ጳውሎስ ወደ አይሁድ ቤት በሚሄድበት ሰዓት ላይ ወደ በቂሳሪያ እስር ቤት ምናምን ያለፈበት ምዕራፍ 16 እስከ ምዕራፍ 19 ድረስ ያለው የ6 ዓመት ታሪክ ነው የምትመለከቱት። ጠቅላላ ሄዳችሁ ደምራችሁ ስታዩት የ30 ዓመት አክቲቪቲ ትመለከታላችሁ። ስለዚህ መጽሐፉ ሊያሳየን የሚፈልገው መንፈስ ቅዱስ ከባሪያዎቹ ጋር እንዴት እንደሚሰራ፣ መንፈስ ቅዱስ እነዚህን ደካማ ዕቃዎች ወስዶ የዓለምን ምናምንቴ ነገር፣ ተራ የሆነውን ነገር፣ የተናቀውን ነገር አንስቶ ለክብሩ እንዴት እንደተጠቀመባቸው፣ መንፈስ ቅዱስ የሚመቸው ሰው ቢያገኝ፣ መንፈስ ቅዱስ ተመችተ ነው ቢሆን ኖሮ ካትሪን ኩልማን የምትባል እህት ወደ ጌታ ሄዳለች። ታቋታላችሁ። የቤኒሂን መንፈሳዊ እናት የነበረች ናት። እንዲሁ ማለት በእሷ ሪቫይቫል ነው የተነኩት እና ታሪኩ ምንድን ነው? በእሷ አገልግሎት ሰዎች በጣም ይፈወሳሉ። ከ10 9 ይፈወሳል ይባላል። አንዳንድ ጊዜ ከ10 9 ይፈወሳል። ኦኬ፣ አንዱ ስላልተፈወሰ ገብታ ታለቅሳለች። ካትሪን ኩልማን በጣም የእንባ ሴት፣ ለመንፈስ ቅዱስ ሴንሲቲቭ። ከመንፈስ ቅዱስ ጋር ስትኖሩ በቃ እንደፈለጋችሁ አንደበታችሁ እንዲናገር አትፈቅዱለትም። ከመንፈስ ቅዱስ ጋር ስትነጋገሩ ወይም ደግሞ ስትውሉ ባህሪው ሲገባችሁ ጩኸትን አስወግዱ ይላል መጽሐፍ ቅዱስ። ጩኸትን ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታስመርሩ። መንፈስ ቅዱስ ከማይወደው ነገሮች አንዱ የተረበሸ ካራክተር፣ ጩኸት፣ ስድብ፣ ቁጣ፣ ንዴት፣ እነዚህን ሁሉ አስወግዱ ይላል መጽሐፍ ቅዱስ። ስለዚህ መንፈስ ቅዱስ ሲመጣ እነዚህን ነገሮች ሁሉ በቃ አቅም እንዳይኖራቸው ያደርጋል። መንፈስ ቅዱስ እንዲገዛን ያስፈልገናል። መንፈስ ቅዱስ ሰው ተሞልቶ የተረጋጋ ነው። መንፈስ ቅዱስ ሰው ሲሞላ አስተዋይ ነው። መንፈስ ቅዱስ ሲሞላ ባህሪው በመንፈስ ቅዱስ የተገዛ ይሆናል። መንፈስ ቅዱስ ልሳን መናገር ብቻ አይደለም። እሱ ኢኒሻል ኤቪደንስ ነው፣ የመነሻው ነው። ሐዋርያት ሲሞሉ ምልክት የነበረው በልሳን መናገር ነበረ። ወገኖች ሆይ መነሻው ነው። ነገር ግን እዛ ጋር መቆም የለብንም። ልሳኑ ጋር ቆመናል። ልሳን የመጨረሻው ነገር አድርገናል። የሙላት መጨረሻው ነው አይደለም። የሙላቱ እየጨመረ ሲመጣ ካራክተራችንን፣ ራእያችንን፣ መንገዳችንን፣ ሪሌሽንሽፓችንን፣ የልባችንን አቲቲዩድ ጥንቃቄ፣ በሐሳባችን እንኳን ጥንቁቆች ያደርገናል፣ ንጹሖች ያደርገናል። ውስጣችንን እንዲቆሽሽ እንኳን አንፈቅድም። ሐሳባችንን ሁሉ የምንቆጣጠር በመንፈስ ቅዱስ የምንገዛ ሰዎች እንሆናለን። መንፈስ ቅዱስ መሞላት ማለት ይሄ በቃ አይደለም ጩኸት ብቻ አድርጋችሁ ከወሰዳችሁት በጣም ተሳስተናል። መንፈስ ቅዱስ መሞላት የስሜት መጋለ አድርጋችሁ ከወሰዳችሁት በጣም ተሳስተናል። የመንፈስ ቅዱስ ሙላት ከዛ ያለፈ ነው። የክርስቶስን ልብ በውስጣችን ያመጣዋል። የእሱ ፍቅር በውስጣችን እንዲፈስ ያደርገዋል። መንፈስ ይሙላባችሁ ቅዱሳን። የመንፈስ ቅዱስ ረሃብ በውስጣችሁ ይፈጠር። መንፈስ ቅዱስ ለቤተ ክርስቲያን ተሰጥቷል። ወገኖች ሆይ ያለ መንፈስ ቅዱስ ምንም ማድረግ አንችልም። ትንሽ የውሃ ብሬክ አደርጋለሁኝ። አዲስ ነገር ልልመድ ብዬ ነው። ውሃ ልጠጣ እና ወደ እናንተ ተመልሼ እመጣለሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ